በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የጸሎታችን መልስ ለምን ይዘገያል? በዚህ ርዕስ ስለ ጸሎት ጥቂት ደቂቃዎችን አብረን እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁና አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። እንደሚታወቀው ጸሎት ማለት ከእግዚአብሔር ጋር የምንገናኝበት የአምላካችንና የአባታችን የእግዚአብሔርን ፊት የምናይበት ሐሳባችንን፣ ጸሎታችንን፣ ልመናችንን፣ ምልጃችንን ሁሉ አባታችን በሆነው በእግዚአብሔር ፊት የምናቀርብበት እንደሆነ ግልጽ ነው። በርካታ ሰዎች ከእግዚአብሔር ጋር የነበራቸው የጸሎት ሕይወት በተለየ ሁኔታ በመጽሐፍ ቅዱስ ሰፍሮም የምናገኝበት ጉዳይ አለ። ለምሳሌ የዳዊትን መዝሙር ብንመለከት በጸሎትና በምስጋና በአምልኮም ጭምር የተሞላ እንደሆነ ይታወቃል። ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን ሲል ዳዊት በመዝሙር 65 ቁጥር 20 ላይ የገለጸውን እናገኛለን። ልጁ ሰሎሞንም ቤተ መቅደሱን ሰርቶ ካጠናቀቀ በኋላ በእግዚአብሔር ፊት ያቀረበው ጸሎት ወደዚህ ቦታ የሚጸልዩትን ሁሉ አንተ በላይ በሰማይ ሆነ ስማ፣ ሰምተህም ይቅር በል እያለ ደጋግሞ የጸለየውን አንደኛ ነገሥት ምዕራፍ 8 ላይ በሰፊው ተገልጾ እናገኛለን። እነዚህ ሁሉ በእግዚአብሔር ፊት ያላቸውን ብርቱ የሆነ የጸሎት ሕይወት እንረዳለን። ጸሎተ ምናሴ፣ ጸሎተ ሐና፣ ጸሎተ ማርያም ተብሎ በመጽሐፍ ቅዱስ የተገለጹ የጸሎት ክፍሎች ሁሉ አሉ። እነዚህ ሁሉ ከአምላካቸው ከእግዚአብሔር ጋር የነበራቸውን ጥብቅ የሆነ የጸሎት ሕይወት፣ የጸሎት ትስስር የሚያስረዱ ናቸው። እንግዲህ ጸሎት ከአምላካችንና ከአባታችን ከእግዚአብሔር ጋር ያለንን መንፈሳዊ ኅብረት የምናጸናበት ምልክትና ምስጋናን፣ አምልኮን፣ ንስሐን ወዘተ የምንገልጽበት መሆኑን እንገነዘባለን ማለት ነው። እንግዲህ ከሆነ እየጸለይን የጸሎታችንን መልስ ለምንድን ነው በጊዜው የማናገኘው የሚለው የብዙ ሰዎች የዕለት ተዕለት ጥያቄ ነው። እርግጠኛነት ሁላችንም ከኔ ጀምሮ እንዲጸልዬ በዚህ ጊዜ ጸልዬ ይህንን የጸሎት ርዕስ በእግዚአብሔር ፊት አቅርቤ ለምን ዘገየብኝ የሚል ጥያቄዎች ያለን ጥቂቶች አይደለንም። ሁላችንም ብንባልም ማጋነን አይሆንም። ስለዚህ በእግዚአብሔር ፊት ይዘን የምንቀርበው የጸሎታችን ርዕስና ጥያቄ በጊዜው መልስ ባለማግኘቱ የተለያየ ጥያቄ ያለብን ሰዎች እንዳለን የሚታወቅ ነው። በእግዚአብሔር ፊት ለጸሎት ስንቆም መሆንና ማድረግ ያለብንን ሀሳቦችም በውል ማወቅ ብዙ ጊዜ ፈቃድ ይሁን የሚለው በጣም መድኃኒታችን ኢየሱስ ክርስቶስ ያስተማረን ትልቁ የጸሎታችን ርዕስ በሆነው ውስጥ ከተገለጹት ነጥቦች አንዱ ነው፣ ፈቃድ ይሁን። ስለዚህ በጸሎታችን ምን ያህል የእግዚአብሔርን ፈቃድ እያሰብን ነው የሚለውን በውል መረዳት አንዱ ነገር ነው። ብዙ ጊዜ በእግዚአብሔር ፊት ለጸሎት ስንቆም በርካታ ወንድሞች እህቶች በጥሩም ሆነ በመጥፎ በፊታችን ድቅን ሊሉብን ይችላሉ። እነዚህ ሁሉ የእያንዳንዳችንን ጸሎትና ምልጃ የሚፈልጉ እንደሆኑም መገንዘብ ያስፈልጋል። አንድ ሰው ሲጸልይ ስለ ራሱ ብቻ ሳይሆን ሌሎችን ሁሉ የሚያስብበት እንደሆነ ጸሎት ማለት የግድ በጸሎት አስበኝ ተብለን ሳይሆን በቃ ሌሎችን ሁሉ በእርግጠኛነት ለጸሎት ስንቆም
በጸሎት በእግዚአብሔር ፊት ስንቀርብ በፊታችን የሚመጡ ብዙ ሰዎች አሉ። አንዳንዶች ያሳዘንናቸው ይሆናሉ። አንዳንዶች የበደልናቸው ይሆናሉ። አንዳንዶች ያሳዘኑን ይሆናሉ። አንዳንዶች የበደሉን ይሆናሉ። እነዚህን ሁሉ በእግዚአብሔር ፊት በጸሎት በምልጃ እንድናቀርብ መሆኑን። ስለዚህ ጸሎት ማለት ምን ያህል ጥልቅ ሐሳብ እንዳለው ፍላጎታችንን ብቻ ጠብቀን ይህንን ጠይቄ ይህንን ለምን አልሰጠኸኝም ሳንል ፈቃዱ ምን እንደሆነ ጭምር የምናውቅበት ነው ጸሎት። በተለይ ያሳዘንናቸው ያሳዘኑን፣ የበደልናቸው የበደሉን፣ በኩርፊያ ውስጥ ያለን እነዚህ ሁሉ ወደ አእምሯችን ሲመጡ ለእነዚህ ሁሉ በይቅርታ ልብ ሆነን በጸሎት በእግዚአብሔር ፊት መቅረብ ይገባናል። ባለፈው ማንስቻለሁኝ በተለይ ጸሎት ተሰምቶልሃል ስለሚለው ስለ ዘካርያስ አንስተን መልአኩ ጸሎት ተሰምቶልሃል እያለ ዘካርያስ ግን ይህንን እንዴት አውቃለሁ በሚል እግዚአብሔር ከመለሰለት በኋላ እንኳ አምኖ ለመቀበል የተቸገረበት ሁኔታ እንደነበረ፣ ስለዚህ የተነገረው የምስራች ቃል እስኪፈጸም ድረስ ዲዳ እስከመሆን የደረሰበትን አንስተን ነበር። ዛሬም ቢሆን አንዳንዶቻችን እግዚአብሔር ማንም በሌላ መንገድ የጸሎታችንን መልስ ሰጥቶን፣ ነገር ግን የተሰጠንን መልስ ባለማመን ውስጥ ያለን፣ ይህንን ባለማመናችን እንደተመለሰልን እንኳ ሳናውቅ የምንኖር ሰዎች እንኖራለን። ነገር ግን እንደዛም ሆኖ የጸሎትን ሐሳብ ዛሬም ቢሆን በውል ልንረዳ ያስፈልጋል። ብዙዎቻችን በጸሎት ጊዜ ከምንፈተንባቸው ነገሮች አንዱ አልተመለሰልኝም የሚለው ሆኖ፣ ነገር ግን በጸሎታችን መልስ ደግሞ የእኛ ድርሻ፣ በተለይ ቀደም ብዬ እንዳነሳሁት አንዳንዶቻችን በይቅርታና በንስሐ ሕይወት ውስጥ ያለ መግባት ችግር፣ በጥላቻ ውስጥ የመያዝ ችግር፣ በውስጣችን የተጣበቁ ልዩ ልዩ አይነት የጥላቻና የቂም አይነት ሁኔታዎች የጸሎታችን መልስ በጊዜው እንዳይገኝ የሚያዘገዩ መሆናቸውን በውል ማወቅ አለብን። ለዚህም ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 እስከ 4 እና የማርቆስ ወንጌል ምዕራፍ 11 ከቁጥር 25 እስከ 26 ያሉትን እነዚህን ማየትና ማንበብ ብቻ በቂ መልስ እናገኝበታለን። እንግዲህ ሌላኛው የጸሎታችን መልስ እኛ ባሰብነው መንገድ ሳይሆን እግዚአብሔር በወደደውና በፈቀደው መንገድ መሆኑንም ልናስተውል ይገባል። ለዚህ ጥሩ ምሳሌዎችን ሁለት ጥሩ ምሳሌዎችን ባጭሩ እናያለን። ማርታና ማርያም የወንድማቸው የአልዓዛር መታመም ተከትሎ ወደ መድኃኒታችን ወደ ኢየሱስ ክርስቶስ መልእክት ላኩበት። የምትወደው ታሟል በማለት ወደ ኢየሱስ ክርስቶስ መልእክተኛ ላኩ። ጌታችን ኢየሱስ ክርስቶስ አልዓዛር ሞቶ ከተቀበረ በአራተኛው ቀን ነበር የደረሰው። በአራተኛው ቀን ጌታም ይህንን መልእክት በሰማ ጊዜ፣ የምትወደው ታሟል የሚለውን መልእክት በሰማ ጊዜ የተናገረው ቃል ቢኖር ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ዮሐንስ ወንጌል ምዕራፍ 11 ቁጥር 4 ላይ ምዕራፉን ማንበብ ትችላላችሁ። ይህ ሰው የታመመው የሞተው ማርታና ማርያም በፈለጉበት ሰዓት ኢየሱስ አልደረሰም። ነገር ግን የዘገየበትን ምክንያት መድኃኒታችን ኢየሱስ ክርስቶስ እንደተናገረው ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ እንጂ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ስለዚህ ኢየሱስ መልእክቱ ከደረሰ በኋላ 4 ቀን ያህል ዘግይቶ ደረሰ። ነገር ግን ከደረሰ በኋላ የተቀበረውን አልዓዛርን ከመቃብር እንዲነሳ በማድረግ እዛ አካባቢ ከነበሩት አይሁድ መካከል ብዙዎች በክርስቶስ በማመን እንዲድኑ ሆነዋል። ስለዚህ ማርታና ማርያም ባሰቡበት ሳይሆን ኢየሱስ ክርስቶስ የደረሰው 4 ቀን ከሆነው በኋላ ነው። በመዘግየቱ ምክንያት ግን ሰዎች እንዲድኑ፣ ሰዎች በእግዚአብሔር እንዲያምኑ፣ በልጁ በኢየሱስ ክርስቶስ እንዲያምኑ ምክንያት ሆነዋል። ስለዚህ
አንዳንድ ጊዜ በሚዘገዩብን ነገሮች ለእግዚአብሔር ክብር ለሌሎችም ሰዎች ጥቅም ይሆናል ብለንም ማሰብ ይገባናል። ምክንያቱም የእግዚአብሔር ፈቃድ በጸሎታችን ውስጥ ምንድን ነው? የእኛን ፍላጎትና የእኛት ምኞት ብቻ ሳንጠብቅ የጸሎት ሐሳብ፣ የጸሎት ዓላማ፣ የዘገየብን ምስጢር ለሌሎች መዳን፣ ለሌሎች ወደ እግዚአብሔር እንዲመጡ ወይም ደግሞ እግዚአብሔር ባንም በሌላም ይከብር ዘንድ ነው ብለንም ማመን ይገባናል። ሌላውና የመጨረሻው የጌታችን የኢየሱስ ክርስቶስ በጌቴሴማኒ የጸለየው ጸሎት ነው። ጌታችን ኢየሱስ ክርስቶስ ያችን መራራ ጽዋ ለመጠጣት ዋዜማ ላይ ሆኖ አባት ሆይ ፈቃድህስ ቢሆን ብትወድስ ይህች ጽዋ ከኔ ትለፍ ብሎ ጸለየ። ይህች ጽዋ ከኔ ትለፍ። የአባቱ ፈቃድ ግን የኢየሱስ ክርስቶስ መራራ ጽዋ ለዓለም ሁሉ መዳን ነበርና ኢየሱስ የሚጠጣ ጽዋ ሞቱ፣ የሚቀበለው መከራ ስለ ሁላችንም መዳን ነበርና የኢየሱስ ክርስቶስ የጸሎቱ መልስ ለእኛ መዳን ምክንያት እንጂ ያቺ መራራ ጽዋ ከእርሱ ዘንድ ታልፍ አልነበር። ያቺ አስጨናቂ መራራ ጽዋ አባቶ ፈቃድስ ቢሆን ብትወድስ ይህቺ ጽዋ ከኔ ትለፍ እያለ በጌቴሴማኒ የጸለየ የአባቱ ፈቃድ የራሱን ፈቃድ ግን ያንን መራራ ጽዋ ጠጥቶ ያንን መከራ ተቀብሎ ለእኛ መዳን ነበር። ስለዚህ የኢየሱስ ክርስቶስ የጸሎቱ የመራራዋ ጽዋ ውጤት ለሁላችንም መዳን ምክንያት ስለሆነች የእርሱ የጸሎቱ መልስ ለሁላችንም መዳን ሆነ። እርሱ በዛ የመራራ ጽዋ፣ በዛ መከራ፣ በዛ ሞት፣ በዛ እስከ መስቀል እስከ ሞት እስከ መቃብር ድረስ የደረሰበት ጉዞ ለእኛ መዳን ምክንያት ሆነ። ስለዚህ ጸሎት ስንል ወገኖች እስኪ በቃ እግዚአብሔር ለምን ዝም አለኝ፣ ለምን ዘገየብኝ፣ ለምን አልመለሰልኝም የሚለውን የራሳችን ሐሳብና ፈቃድ ብቻ ሳናዳምጥ እግዚአብሔር በዘገየበት ጉዳይ ውስጥ ባልመለሰልን የጸሎታችን ጥያቄ ውስጥ የእርሱ ፈቃድ ምንድን ነው የሚለውንም እንድናይ የሚያደርግ ነው ጸሎት። እና ጸሎት ሁልጊዜ እንደምንሰማው አዘውትሮ መጸለይን፣ ሳያቋርጡ መጸለይን ይጠይቃል። ከምንም በላይ ግን ሁልጊዜ ብዙዎቻችን የምንፈተንበት በውስጣችን ተጣብቆ ያሉ ጥላቻ የሚባል ክፋት የሚባል መተው ያልቻልንባቸው ልዩ ልዩ ችግሮቻችን ግን ከምንም በላይ በንስሐ መወገድ አለባቸው። እግዚአብሔር ከምንም በላይ በንስሐ ሕይወት ውስጥ ያሉትን ይመለከታል። ንስሐ ለመግባት የሚባለው ይሄ ጥላቻ የሚባለው ነገር በእኛና በእግዚአብሔር መካከል የሚጋርድ ጥቁር መጋረጃ መሆኑን ልናስተውል ያስፈልጋል። ስለዚህ ጸሎት እኛ እንደወደድንና እኛ እንደፈቀድን ብቻ ሳይሆን የእግዚአብሔር ሐሳብ ምንድን ነው የሚለውንም እንድናይ የሚያደርግ ነውና አምላካችን እግዚአብሔር ስለነበረን ጊዜ ስሙ የተመሰገነ ይሁን።